አስተዋይነት ደግሞ ሴት ልጅ ላይ እንዴት አባቱ እንደሚያምር ምናልባት በእኛ በወንዶች ቦታ ሆነሽ አስተዋይነትሽን ራስሽ ላይ ብትመለከቺው ከራስሽ የሚገርም ፍቅር ይይዝሻል። እሺ እስቲ አንድ ጥያቄ ልጠይቅሽ። ወንድ ልጅ በአንቺ የሚማረከው በየትኛው ምክንያት ነው? ሀ አካላዊ ነገርሽን ተመኝቶ ከቀረበሽ በኋላ አእምሯዊ ነገርሽ አብሮሽ እንዲቀጥል ያደርገዋል። ለ አእምሯዊ ነገርሽ ከማረከው በኋላ አካልሽን መመኘት ወይም ደግሞ ማሰብ ይጀምራል። እስቲ ሁላችሁም መልሶቻችሁን ኮሜንት ቦክስ ላይ ሀ ወይም ደግሞ ለ እያላችሁ አስቀምጡልኝ። እሺ አሁን በቀጥታ ወደ ዛሬው ትምህርታችን ስንሄድ በዚህ ዘመን ያለው ይሄ ማህበረሰባዊ ውቅር በብዙ መንገድ በብዙ ምክንያት አካላዊ ነገሮች ላይ እንድናተኩር ያስገድደናል። በዚህ ምክንያት ደግሞ በጣም ብዙ እህቶች አለባበሳቸውን፣ ሜካፓቸውን፣ ተክለሰውነታቸውን ማስተካከል ላይ ያንን ነገር ማሳመር ላይ በጣም ብዙ ጊዜያቸውን በጣም ብዙ ገንዘባቸውን ፈሰስ ያደርጉ እንመለከታለን። ራስን መጠበቅ፣ አካላዊ ነገሮችን መጠበቅ ምናምን በጣም ጥሩ ነገር ነው። አለባበስን ማሳመር በጣም አስፈላጊ ነገር ነው፣ ተገቢ ነገር ነው። ነገር ግን ደግሞ በጣም ብዙ ሴቶች አካላዊ ነገራቸውን በመጠበቅ ወይም ደግሞ አለባበሳቸውን፣ ሜካፓቸውን በማስተካከል ብቻ ወንድ ልጅ ማንበርከክ እንደሚችሉ፣ በዛ ብቻ ማሸነፍ እንደሚችሉ ያስባሉ። ይሄ ፍጹም የሳት አስተሳሰብ ነው። አካላዊ ነገር ብቻው ምናልባት ፕሌየር የሚባሉ ይሄ አተራማሽ የሚባሉ አይነት ወንዶችን ወደ ቤትሽ አንጋግቶ ሊያመጣ ይችላል። ነገር ግን ደግሞ አካላዊ ነገር ብቻውን በፍጹም በምንም መንገድ ፍቅርን አጽንቶ ለመሄድ ፍቅራችሁ ስር እንዲሰድ ሊያደርግ አይችልም። ይህን በሚገባ ልታውቂ ይገባል። አካላዊ ነገር ይህን ማድረግ ቢችል ኖሮ ምናልባት የሆሊውድ ሱፐርስታሮች ትዳርና ፍቅር ሲፈርስ በፍጹም አናይም አንሰማም ነበር። ስለዚህ አካላዊ ነገር ብቻውን ፍቅርን አጽንቶ ለመሄድ መሰረታዊ ወይም ደግሞ ቤዚክ ነገር አይደለም። ይህን በሚገባ ልታውቁ ይገባል። ሌላው እዚህ ጋር አካላዊ ነገርን ብቻ ይዞ አካላዊ ነገርን ብቻ አስጠብቆ የመሄድ አስከፊው ነገር ምን መሰለሽ? አካልሽን አይቶ ከቀረበሽ በኋላ ፍቅሩ እየቀዘቀዘ ሲመጣ እንደ በፊቱ ሳቢና ማራኪ ስላልሆንሽ የጠበቀውን ያህል ማራኪ እንዳልሆንሽ አይቶ ወይም ደግሞ ከአንቺ የበለጠች አግኝቶ እንደዛ እንደሆነ ሊሰማሽ ይችላል። ነገር ግን ትክክለኛው ምክንያት ከዚህ ያለፈ ቢሆንስ? ራስሽን ያቀረብሽበት መንገድና ኤግዘርት የምታደርጊው ኢነርጂ እንደዛ እንዲሆን አድርጎት ቢሆንስ? ስለዚህ በዛሬው ዝግጅታችን ወንድ ልጅ አቅሉን የሚያስቱና በፍቅርሽ እፍ እንዲል የሚያደርጉ 2 አካላዊ ያልሆኑ ነገሮችን እንመለከታለን። እንደተለመደው ሁላችሁ ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ንቃተ ህሊናሽ። ይኸውልሽ እዚህ ጋር ወንድ ልጅ አንድን ሴት እንደምንም ብዬ ራሴ ላደርጋት ይገባል፣ እችን ሴት ላጣት አይገባም፣ ከዚህ ሴት ጋር መኖር አለብኝ፣ ይሄው ዘመን አጋሪ ልትሆን ይገባል ብሎ እንዲልና እንዲወድሽ እንዲማረክብሽ የሚያደርገው ጥሩ ሼፕ፣ ጥሩ ጸጉር፣ ጥሩ አይን፣ ጥሩ አፍንጫ ወይም ደግሞ ሌላ ጥሩ አካላዊ ነገርሽ አይደለም። ይሄ እንዲሆን የሚያደርገው ንግግርሽ ከመንደሪነት ከፍ ብሎ ለመተናነጽ፣ ለመግባባት፣ ለመተራረም፣ ለመደጋገፍ፣ ህይወትን ለማቅለል፣ ሀሳብና ፍላጎትሽን ለማንጸባረቅ፣ ገደብ ላለማለፍ፣ ልክ አንቺ መከበር በምትፈልጊው መንገድ በማክበርና በእውቀት እያወራሹ እንደሆነ ሲመለከት እነዚህ ነገሮች የእውነት እንዲሞትልሽ ያደርጉታል። ባይዶ እንደዚህ አይነት አስተዋይ ሴቶች ብዙ እንዳይመስሉሽ። ኤንድ አስተዋይነት ደግሞ ሴት ልጅ ላይ እንዴት አባቱ እንደሚያምር ምናልባት በእኛ በወንዶች ቦታ ሆነሽ አስተዋይነትሽን ራስሽ ላይ ብትመለከችው ከራስሽ የሚገርም ፍቅር ይዝሻል። ስንት ድሩዬ የምንባል ስንት ወንበዴ የምንባል አይነት ሰዎችን እንኳን አስተዋይ ሴት እንዴት አድርጋ እንደምታንበረክክ፣ እንዴት የፍቅር ሰው እንደምታደርግ፣ እንዴት ለቤቱ ለባለቤቱ ሟች እንደምታደርግ በጣም ብዙ ምስክሮች መጥቀስ ይቻላል። አስተዋይነት ከየትኛውም አይነት አካላዊ ነገር በበለጠ ወንድ ልጅ የሚያሸንፍ፣ የሚያንበረክክ፣ የሚያስገዛ በጣም የሚገርም ፓወርፉል የሆነ ነገር ነው። ወንድ ልጅ ነገሮችን ካላይበት አቅጣጫ እንዲያይ ካደረግሹ፣ ልስልስ ባለ በሴትነት ኢነርጂ ከቀረብሹ፣ የሆነ ፊቱ ላይ ብርሃን የሚዘሩ ፈገግታ የሚያጭሩ አይነት ነገሮችን ማድረግ ከቻልሽ፣ ከሽሮና ከበርበሬ ከሆነ ከቤት ጣጣ የዘለሉ ነገሮች ወይም ሀሳቦች እያነሳሽ እነዛ ነገሮች ላይ የመወያየት ልማድ ካዳበርሽ ይሄ ወንድ የእውነት ይሞትልሻል። ይህን አትጠራጠሪ። ሁለተኛው ጠረንሽ ነው። ይህን ነገር ምናልባት ከዚህ ቻናል ውጪ ሌላ ቦታ አልሰማችሁም ብዬ አስባለሁ። ጠረንሽ ገና ቃላት ከመለውጣችሁ በፊት፣ ከመጨባበጣችሁ በፊት፣ የትኛውንም አይነት አካላዊ ንክኪ ከማድረጋችሁ በፊት ወይም ደግሞ ቀድሞ አእምሮ መዝግቦ እንዲይዝሽ የሚያደርግ በጣም ፓወርፉል የሆነ ነገር ነው። የሆነ በቃ የማይታይ ፊርማ ነው ማለት ትቻለሽ። ያንን ጠረን አንዴ ከአንቺ ከደረሰው ሁልጊዜም ከዛ ጠረን ጋር ነው አሶሼት የሚያደርግሽ ወይም ደግሞ የሚያስተሳሰርሽ።
ስለዚህ ወንድ ልጅ ሲቀርብሽ የሚደርሰው ጠረን የሆነ የልጅነት ጊዜውን የሚያስታውስ አይነት ነገር ከቀሰቀሰበት ይህን ጠረን ከደስታ፣ ከምቾት፣ ከሰላማዊነት ጋር ያያይዟል። እዚህ ጋር ግን ጠረን ስልሽ የሆነ ሽቶ በውድ ዋጋ ገዝተሽ ያንን ተቀቢ ተለቅለቂ ማለት አይደለም። ይህም በሚገባ ልታቂ ይገባል። እየወረዱት ከዛ ከፍ ያለ ነገር ነው። ተፈጥሯዊ ጠረንሽን በሚገባ ከጠበቅሽ በቂ ነው። ከዛ በኋላ ምናልባት አንቺ ዲፋይን የምትደረጊበት አንድ ወጥ የሆነ ሽቶ ቢኖርሽ ያ እንደ ቦነስ ይቆጠራል። ምናልባት ወንድ ልጅ ይህን በትክክል በቃላት መግለጽ ባይችልም ጠረንሽ ናፍቆኛል፣ ማዛሽ ናፍቆኛል፣ ላይክ አንቺን ሳስብ ወይም ደግሞ ከአንቺ ጋር የነበረኝን ጊዜ ሳስብ ሰላም፣ ደስታ ይሰማኛል፣ እርጋታ ይሰማኛል ምናምን እያለሽ ከሆነ ሪፈር እያደረገ ያለው ስለ ጠረንሽ ነው። ይህን አትጠራጠሪ። እዚህ ጋር ግን አንድ ነገር በሚገባ ልብ ልትይ ይገባል። ጠረንሽን ልጠብቅ ይገባል ስልሽ የሆነ ሽቶ አንስተሽ ላይሽ ላይ አፍስሰሽ ተለቅልቀሽ መተሽ መንጭቁ እንደሚነሳ መኪና ሁለታችሁም ስታስነጥሱ እንዳትውሉ ተጠንቀቁ። ይህን በደንብ እንተልት ይገባል። ምንም የበዛ የተጋነነ ነገር ሊኖር አይገባም።